ቤተሰብ እንግዲህ እንደምታዩት ሰሞኑን እየተሰራጨ ያለው ዜና ደብረ ዘይት ላይ አማራ ክልል እንግዲህ ወገኖቻቸው እናት አባቶቻቸውን በጦርነት ያጡ ህጻናት ብቻ ብዙ ሰዎች እየተራቡ እየተቸገሩ ነው እና ሁላችሁም ደግሞ ለዚህም እርዳታ እንድታደርጉ እንዲሁም ድምፅ እንድትሆኑ እንዲሁም ደግሞ ትግራይ ክልል ደግሞ እንደምታዩት ደግሞ አሁንም ብዙ ሰዎች በራብ እየተሰቃዩ ነው ያሉት እና አንዳንድ ሰዎች አይ ነው ማንን ማገዝ እንዳለባችሁ መቼ ማገዝ እንዳለባችሁ ስለማታውቁ እንጂ ብዙ እገዛዎች እንደምታደርጉ አውቃለሁ። ነገር ግን ሰርቶ መብላት የሚችልን ብቻ ለማሽቃበጥ የምታደርጉት ነገር አለ። እውነቱን እዚህ ጋር ስንነጋገር ለማሽቃበጥ ለመወደድ ለሆነ ነገር ከምታደርጉ ይልቅ ለእንደዚህ አይነት ሰዎች ራብ ለሚያሰቃያቸው ራብ ጊዜ አይሰጥም። ታውቃላችሁ ለተወሰነ ሰከንድ ሳንበላ ስንቀር እንዴት እንደምንሆን ሁላችንም እናውቀዋለን። እና ምንም ነገር ሊለመድ ይችላል፣ ረሃብ ግን አይለመድም። ስለዚህ ለሁላቸውም ልንደርስላቸው ይገባል። ሁላችሁም ድምፁ ነው። በተለይ ዩቱበሮች፣ ቲክታከሮች በደንብ እየተንቀሳቀሱ ነው። በጣም ጎበዝ ናቸው። ሲጀመር የሆነ ነገር ሲፈጠር እንደዚህ አይነት እርዳታ ላይ ምናምን እውነት ለመናገር ቲክታከሮች ናቸው። በጣም ነው ማመሰግነው። በጣም ነው የምንወዳችሁ እንደ ህዝብ ማለት ነው። እግዚአብሔርን ምንም ነገር ሲፈጠር ቀድመው የሚገኙ ቲክታከሮች ናቸው። አንዳንድ ቲክታከሮችም እስካሁን ድረስ ያልተንቀሳቀሳችሁ ልትኖሩ ስለምትችሉ ምናልባት ሁላችሁን አውቃችኋለሁ ማለት አይደለም፣ ተንቀሳቀሱ። ዩቱበሮች ደግሞ ቢያንስ የሆነ ነገር ሲፈጠር ድምፁ ናችሁ አታውቁም፣ እውነት ለመናገር ስለዚህ ድምፁ ነው። ማናችሁም ዩቱበር አብርሽ፣ ሩታ፣ ብሩኬ፣ ቅምጥሌ ብቻ በጣም ብዙ ዩቱበሮች ማለት ነው። ሄሉዬ ዛሬ ቲክታክ ላይ ድምፅ ሆናለች። ዩቱብሽ ላይም ድምፅ ሁኚ። ድምፅ መሆን ልክ እንደዚህ ወጣችሁ ምናልባት ድራማ ላይም ብትሆኑ ጽሁፍ ላይ ማስገባት ይቻላል። ቲክታክ ላይ ያለን ቪዲዮ አምጥታችሁ ቲክታክ ላይ ድምፅ ትጠቀሙ አምጥታችሁ፣ ስለዚህ እንደዚህ የተፖሰተን ፖስት አምጥታችሁ እዛ ጋር ማስገባት ትችላላችሁ። ድምፁንም ባትጠቀሙ በጎን እናንተ ቪዲዮ ይሁኑ ማለት ላይ ትንሽ የተወሰነ ፓርት ላይ ብታስገቡ ጥሩ ነው። ምክንያቱም በጣም ብዙ ሰው ቲክታክ ማይጠቀም ዩቱብ የሚጠቀም ስላለ በእናንተ ስም በእናንተ ቤተሰብነት በጣም ብሶ ማገዝ የሚፈልግ ሊኖር ስለሚችል ማለት ነው። በጣም ብዙ ሰዎች ብዙ ጊዜ እናውቃለን የሆነ የኔ ቢጤዎች ምናምን በእንትና ስም እያሉ ያግዛሉና በዛ መልኩ እንዲሆን በጽሁፍም ቢሆን መግለጽ ይቻላል። ማለት በዚህ ክልል እንደዚህ ነገር ተፈጥሯል ብላችሁ የሆነ አካውንትም ከቲክታከሮች ወስዳቸው ምናምን ያንን አካውንትም ከእናንተ ምንድን ነው ዩቱብ ላይ ኤዲቲንግ ስታደርጉ እዛ ጋር አስገብታችሁ ማስተላለፍ ስለሚቻል፣ ስለዚህ እባካችሁ ድምፅ እንድትሆኑ ስል በትህትና እጠይቃለሁ። ሁላችሁም ዩቱበር የተባላችሁ በሙሉ ማለት ነው። ሁላችሁም ዩቱባችሁ ላይ ፖስት ማድረግ ይቻላል። ምንም ግዴታ ቪዲዮ መስራት አይደለም። ልክ ፎቶ ፖስት ከሚደረገው ላይ ከዛ ጋር ፖስት ማድረግ ትችላላችሁ። ከሆነ ዩቱበር ጋር እንትን ብላችሁ ምናምን ብዙዎች አሁን አዶናይ ባዮ ላይ ያስቀምጧል አካውንቱን፣ ጃኒ ምናምን ብቻ በጣም ብዙዎቻቸው እና ደግሞ በዚሁ አጋጣሚ መናገር ፈልገው አንዳንድ ሰዎች አንደኛ ሰዎቹ እንዲታገዙ ነው የምንፈልገው። ማንም ይገዛቸው፣ ማንም ቀድሞ ይድረስ፣ ማንም በኋላ ይድረስ። ዋናው መታገዛቸው ነው የምንፈልገው። እከሌ ቀድሞ ደረሰ አንተማ እስካሁን ከዚህ ነህ ምናምን እየገባችሁ በሰው ስር ኮሜንት ማለት ነው። እንትናማ እንደዚህ ጀግና ነው ምናምን፣ ያም ሄደ ይህም መጣ ያው ነው። ገባችሁ? እዚህ ጋር ሆናችሁ መጀመሪያ አስተካክሎ መሄድ መቻል ራሱ ትልቅ ነገር ነው። ገባችሁ? ሁሉም ሰው አሁን እንደምታዩት በኔትወርክ ነው በምንድን ነው እንደዚህ እርዱ ገዙ ተብሎ ነገሮች የሚሆኑት በዚህ ነው አይደል? በኦንላይን ነው አይደል ነገሩ። ስለዚህ ዋናው የሰው ልጅ ግዴታ እዛም ሄድ አይደለም፣ እዛም ሄዶ መገኘት አይደለም። ተግባባን? እዚሁ ናችሁ ገንዘብ መስጠት መቻል ጉብዝና ነው። እዚሁ ናችሁ ደግሞ የሆነ ነገር ማሰብ መቻል ደግሞ ጉብዝና ነው። ሁሉንም ነገር ጉብዝና ይጠይቃል። ከዛም ደግሞ ሂዶ በጉልበቱ በአቅሙ ብቻ የቻለውን ደግሞ መታገል ደግሞ እሱን ጉብዝና ነው። ስለዚህ እዛም ሄዳችሁ እያገዛችሁ ያላችሁ፣ ኦንላይንም ባላችሁ መጠን በቻላችሁት እያገዛችሁ ያላችሁ፣ ቪዲዮም እየፖስታችሁ ሪፖስትም እያደረጋችሁ ያላችሁት፣ በገንዘባችሁም እያገዛችሁ ያላችሁ ሁሉ እግዚአብሔር ዋጋችሁን ይከፍላችኋል። ሰው አይደለም ይከፍላችሁ። ለእይታ ምናምን ብለው አይደለም ይሰሩ። ከዛ ደግሞ የሆነ ቪዲዮ ፖስትም ሲያደርጉ ምናምን ለመታየት እንደዚህ ብላችሁ ከዛ ምናምን እንደዛ የምትሉ ሰዎች አላችሁና አንዳንድ ሰዎች የሆነ ምንም ቃልም ሊገድባችሁ አይችልም። ወይ አታሰሩ፣ ወይ አትሰሩ፣ ወይ አታግዙ፣ ወይ አታሳግዙ። ዝም ብላችሁ ጲጥ ጲጥ የምትሉ ሰዎች አላችሁና ወዳልሆነ መንገድም መውሰድ የምትፈልጉ ሰዎች አላችሁ። ሁሉም ሰው ስለሆነ ብቻ መታገዝ አለበት። ገባችሁ? ሰው ስለሆናችሁ ብቻ ማገዝ አለባችሁ፣ ግዴታችሁ ነው። እንዴ ገንዘብ ያለው በገንዘቡ፣ ጸሎት ማድረግ የሚችል በጸሎቱ፣ ሁላችሁም በየእምነታችሁ ጸልዩ። የሰው ልጅ በጸሎትም ስለሚኖር ማለት ነው። በምግብ ብቻ አይደለም የምንኖረው። ግን እንዲሁም ደግሞ ነርሶች፣ ዶክተሮች ደግሞ አብራችሁ ተባበሩ። እንደዚህ እየታመሙ ያሉ እየወደቁ ያሉ በጣም ሰዎች አሉ። ምግብ ሳይበሉ ቆይተው ምግብ ወይ ደግሞ ውሃ ነገር ሲያጠጧቸው ፌንት እያደረጉ ነውና ስለዚህ ቢያንስ በነፃ ማከም ቻሉ። እየወሰዷቸው በቅርብ ያላቸው ዶክተሮች ምናምን በነፃ አገልግሉ ማለት ነው። እሺ በተረፈ ይሄንን ማለት ነው የምችለው። ይቅርታ በዛውባችሁ ድምጽ ነው ለማለት ነው። በመቀጠል እንግዲህ የዚች ሴትዮ ባሏ መጥቷል። ትናንት እንዳያችሁት የብሩኬ ልጅ አይደለም የኔ ልጅ ነው፣ በማንም እንዲጠራ ልጄ አልፈልግም፣ በእኔ በአባቱ ነው እንዲጠራ የምፈልገው በማለት እንግዲህ ነገሩን ሊያስተላልፍ ሞክሯል። እንዲሁም ደግሞ ቅምጥሌን እጅግ በጣም ይቅርታ
ብሩኬን በጣም ይቅርታ፣ የእናንተ ፍቅር በእኔ መበጥበጥ የለበትም። በተለይ ቅምጥሌ ነገሩን አንቺ አታውቅምና እጅግ በጣም ይቅርታ ልጠይቅሽ እፈልጋለሁ ሲልም ደግሞ መልእክቱን አስተላልፏል። እኛም አዳምጠናል። እንዲሁም ደግሞ ሴትዮዋ እንግዲህ ዛሬ ቲክታክ ላይ ስቶሪ አድርጋለች ማለት ነው። እያደረገችው ምንድነው የኔን ቁስል የኔን ህመማን ማይረዳኝ የሚል ነገር ነው እና አም ሶሪ፣ በጣም ነው ያዘንኩት፣ በጣም ነው ልቤ የተሰበረው፣ በጣም ነው በጣም ያሳዘንሽ። ግን ምን ላደርግ እችላለሁ? አይዞን የኔ ቆንጆ፣ አይዞን። አይ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ምጣድ ጥዶ ማልቀስ አለች ቅምጥል። ምጣድ ነው ድስት ነው ያለችው። እና ምንድን ነው መሰለሽ፣ ቀድሞ ነበር አልጋ ላይ ወጥተሽ ስትዘይ፣ ያኔ ነበር ማሰብ። ሴቶችም ወንዶችም ወደ አልጋ ላይ ስትወጡ ከዛ በኋላ ምን ይዛችሁ ልትመለሱ እንደምትችሉ ያንን ማሰብ ድሮ ነበረ። እኛው ምን እናድርግ? ማንም እንትን አለች። ደግሞ እኮ የምታናደኝ ሪፖስት የምታደርገው ሁሉ የብሩኬን ነው የብሩኬን ነው። ብሩኬ ያለበትን እሱ ያለችበትን ብቻ ነው ሪፖስት የምታደርገውና ብቻ ለማንኛውም ወደ ባልሽ ተመለሽ፣ ተመስገን። ልጅህንም ሚስትህንም ውሰድልን። ያው ልጅ እኮ ይዋሻል ምናምን፣ ግን ምንም ማድረግ አይቻልም። ለማንኛውም ደግሞን ያሳቃችሁ ማለት ነው። አረ ቤተሰብ ተው በካችሁ፣ አንሸወድ እንዴ! እውነተኛ ከሆናችሁ ቡታጅራ ከሆናችሁ ለምን ሄዳችሁ የምር ተናግራችሁ ለምን እንትን አትሏትም? ለምን ምናምን እያላችሁ ኮሜንት ጽፋላችሁና እስከ እንዴ የምር ነው ብላችሁ ነው እንደምታስቡት? አረ በፈጣሪ ይሄ ልጅም ለስራ ነው የመጣው። ሚስቴ ነች ልጁ የኔ ነው ብሎ መጥቷል። እሰየው፣ እኛ ምን አገባን? ልጁ የሷም ትሆን አይሁን፣ ግን ስሬስ አድርጋችሁ ኮሜንት ጽፋችሁን አናየውና እየሳቅኩ ነበረ። እና ደግሞ በጣም ሰዎች ደግሞ ቲክታክ ላላችሁ በጣም የምታስቁኝ ማለት ነው። ኑሮ እናንተ ባትኖሩም ይሄን ድራማ ብቻችን እንዴት አድርገን እንገፋው ነበር። እናንተ መኖራችሁ ጥሩ ነው። ጦርነት እንወጣም እያላችሁ ያላችሁ፣ እኔ መሳሪያ እየሰበሰብኩ ነው። ያለ መሳሪያ ብላ አድርጎ እወጣለሁና መሳሪያ በቅርቡ ይደርስልኛል ብዬ አስባለሁ። ጠለባት ጠልቤያለሁ፣ ያን ይዤ ግን እወጣለሁ ማለት ነው። ስለዚህ ሁላችሁም ያው ወጠን መዋጋት አለብን። ተዋጉ፣ ፋይት አድርጉ ተብለናል። እንግዲህ ድምጻችሁን እንሰማለን። ስለዚህ ፋይት መደረግ አለበት። ጨረቃዎች ደግሞ እንግዲህ ዛሬ በፒስ ይመጣሉ ብዬ አስባለሁ። ዛሬ እንኳን በፒስ ሊሆን አይችልም። ያው ብቻ ሁለታቸው ብቻ ይመጣሉ ብዬ አስባለሁ። ብቻ ይሄ ሶስተኛ ወገኖች ምናምን ወጣው እሷም ከዚህ በኋላ ማለት እርግዝናዬን ካረጋገጣችሁ በኋላ ምንድነው እናንተ የምትፈልጉት ስላለች ምትመጣ አትመስለኝም። ሁለታቸው ብቻ ይመጣሉ። እኛ የምንፈልገው እናንተ ሁለታቸው ብቻ እንድትመጡ ነው። ሌላ ይሄ ሶስተኛ ወገን ምናምን የሚባል ነገር ደስ አይልም። እውነት ለመናገር የፈጣሪ ያለ እናንተ ዛሬ ልንገራችሁማ እጄ ማለት ነው ልክ የሆነ ተላልጧል ምናምን ምኑ እንደላጠኝ አላውቅም። አሁን እኮ እያየሁት ነው። ወይኔ ጉዴ ፈላ። ወይም የሆነ ተራራ ላይ እኮ ነው እንትን ስል ሙሉ የሚመስለኝ። በነገራችሁ አንተ ተራራው ቦታ ልንሄድ ነው። ቤተሰብ ማታ ነው ምሽት ሲል መለሰው ደስ ይላል። ግን ከዛ ስንሄድ የሆነ ንጹህ አየር ነው ምናምን እና ለማንኛውም ጨረቃዎቹ በፒስ ኑልን። ከዛ በተረፈ እውነት መስሏችሁ እርሪ የምትሉ ተው። ሁሉም ሰው እንጀራውን ነው የሚያበስለው። እኛ በዚህ ማዳም ቤት ደፋ ቀና ምንለው እዛ ሂጅ እዛ ነኝ እዚህ ስትስንባል እዛ ምን ሄደው የምንመጣው ደፋ ቀና ምንለው ለእንጀራችን ነው። እነሱም ደግሞ ለእንጀራቸው ነው። በነገራቸው ላይ ቅምጥሌም እየሄደች ነው 300 ኬ ለመግባት ማለት ነው። ትንሽ ነው የቀራት። ብሩኬም ደግሞ 350 ኬ ለመግባት ትንሽ ነው የቀረው። ብቻ ይችላሉ። እንደ ተከታታይ ድራማ አድርጋችሁ በደንብ አድርጋችሁ እዩ። ሴትዮብ ደግሞ እንግዲህ ወደ ባልሽ ሂጂ፣ ከባልሽ ጋር እንደምትመጪ አልጠራጠርም። ያው እንግዲህ እንደምንም ብሎ ደግሞ ወደ አንቺ ይዞሽ ይመጣል እያስባለሁኝና ቤተሰብ ገፋፏቸው ማለት ያው የሆነ ነገር ሀሳብ ስጡ። ባሏ መጥቷል ምናምን እያላችሁ ኮመንቱ ዛሬ ደግሞ ማለት ነው። ከዛ ወደ ባሏ እንድትሄድ ባሏ ጠፍቶባታል እኮ ብያችኋለሁ። በቀደም ባል እየፈለገች ነው አላልኳችሁም? ይሄው ተገኘላት። እልል በሉ፣ እልል ብቻ በሉ። ሌላ ምን ሊባል ይችላል? ወይ ጉዴ! አቤት ድፍረት! አቤት! ግን አንዳንዴ እኮ ማለት ነው አንዳንድ ነገር እኮ ማለፍ አንችልም። ግን እኛ ሁሉንም ነገር ምንጥርጥር አድርገን አቤት ፍተሻ ትጠላላችሁ። እግዚአብሔርን በስመ አብ እና እንደዛ ነው እንዳልኳችሁ ነው። ሁሉ ነገር እንግዲህ ፖሊስም ዶክተርም ካራክተር አላቸው ደስ ሲል። ግን ያኔ አንዳንዴ እንትን የሆነ ከክልላችሁ ነው እንደዚህ አይነት ነገር ስታደርጉ የሚቆጣችሁ ሰው ከሌለ ጥሩ ነው። ማርያም ያው እንደምታውቁት ነው እንግዲህ ፖሊስም አላቸው እንትንም አለ። እኔ ምላችሁ አብርሽና ሩታ እኮ ቢስ ሆኑ በቃ ወደ እነ ቅምጥሌ ያጋብተውባቸው ነው። እና ይቅርባችሁ። በፎንቃችሁ ጠበስ ካረጋችሁም በኋላ እንደዚህ ትሰሩናላችሁ። ወይኔ ጉዴ ፈላ። ለማንኛውም ምንም አድርጉ እናንተ የሚጣላ እንጀት የለኝም። ምንም ማድረግ አይቻልም። እወዳችኋለሁ፣ አከብራችኋለሁ። ቤተሰብ እህቶቼ አይላቪው። በቃ ማታ እንገናኛለን። መልካም ቀንላችሁ ባይ